ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገንና ያልገባችሁ አላችሁ መሰለኝ። ይህን ቪዲዮ የሀይሚ 1 ሚሊዮን ቪው እንዲገባ ያልኩት ነገር አዲስ ሳይሆን የመጀመሪያ ነው። የመጀመሪያ ትልቅ ቪው ያለው 764 63 ምናምን ነበርና አሁን ግን በጣም እየሄደ ነው። እስከ 66 ደርሷል። በጣም ደስ ብሎኛልና ወንዶቼ እባካችሁ 1 ሚሊዮን እንዲገባ እናድርግ ሁላችን። ሌላ አካውንት ካላችሁም ከፍታችሁ ተውት፣ የምታውቁት ቪዲዮ ካልሆነ ማለት ግን የእነሱ ቪዲዮ እንኳን የሚጠገብ አይደለም። ደግመን ደጋግመን ማየት ይችላልና የቡርኬም ደግሞ አለ ከኤፍሬም ጋር ተጣሉ ምናምን የሚል ሁለተኛው 800 ምናምን ደርሷልና ሁላችን ጨረቃ ፋሚሊ ይሄን ነገር እናድርግ። የምሬ ነው። 1 ሚሊዮን ማግባት ያው እንችላለን ብዬ ነው ተማምኜ ነው በእናንተና አድርጉ። ካልገባችሁ ደግሞ በቪዲዮ መስራት እችላለሁ። ሰርቼ አጭር ቪዲዮ ምናምን እለቃላችኋለሁ። ችግር የለውምና እባካችሁ ሁላችሁ ማለት ነው አድርጉ። ከዛ ደግሞ ሂዳችሁ ማለት ነው የምታውቁትን ላይክ ምናምን ከራሳችሁ ሂዳችሁ ላይክ አድርጉ። ከዛ ማለት ነው በቅርቡ 1 ሚሊዮን ይገባል ማለት ነው። እና ወደቼ ዛሬ ትንሽ የሚያስቅ ነገር ነው የሚያመጣላችሁ ከዚህ በኋላ ያለው ቪዲዮ ማለት ነው። አብራችሁ ከኔ ጋር ሳቁ። እኔ በጣም ፍርስ እያልኩ ነበር፣ የምሬ ነው። በጣም እየተዝናናው ነበር። ግን 2 ቀን የሆነ ነው ቪዲዮ የለምለምና ከነጸን እህቷ ማለት ነው። እኔ የምሬ ነው ምላችሁ ምን ልበላችሁ፣ በጣም ነው ያሳቁትና እስኪ እናንተ ትንሽ ላፍታታችሁ ብዬለው ከነገር አንዳንዴ ከዛ ውጥት ብለህ እንደዚህ ነገር ፈታ ያለ ስትጫወትም ደስ ይላልና ለማንኛው ወደሱ የሆነ ቪዲዮ ባለና ኧረ እንዴ ዛሬ በጣም ሳቅ በሳቅ እየሆንኩ ነው የነበርኩትና እስኪ ላሳያችሁ። እናንተም ይህንን ቪዲዮ ስታይ ደግሞ ላይክ እያደረጋችሁ እዩት ውዶቼ ሁላችሁም። ያው ከዚሁ ይጀምራል ሳቆ ማለት ነው። እውነት ግን ብዙ ነው እየታዘብኩት። ወይኔ ነጽዬ ስታማቱ ደግሞ ማለት ነው ዝም ብለሽ ከመብላት ሳላማተብሽ በጣም ደስ ብሎኛልና ኧረ ወይኔ ቀስ በይ። እኔ ማለት ነው ውዶቼ አይቼ እስኪ ጨርስ በጣም በሳቅ ፍርስ እያልኩ የነበርኩት እዚህ ላይ ነውና በጣም የሚያስቅና የሚያዝናና ከዛ ደግሞ እኛንም ወደ ልጅነታችን የመለሰን ነው ያመጡትና የእውነት እናንተም ሂዳችሁ እዩት። የምሬ ነው። እንደዚህ ምግብ ሲበሉ ምናምን ደግሞ መጨረሻ ላይ ሲጣሉ ምናምን ሳይ ማለት ነው እዚህ ላይ እንዴት እንደሳኩ እንደ የለምሊ ማለት ነው። የእውነት ግን ለምሊ ያላት ነጻነት ምናምን ወይኔ ታድላ ነጹ ራሱ ማለት ነውና በጣም እየሳኩ ነበር። እውነት 2 ቀን ምናምን አድርጓል ይሄን ቪዲዮ። ግን ብዙ ሰው ያየ ምናምን ቲክታክ እየተቀራረጠ መጣ ነበር። ከዛ ደግሞ እኔ ለምንድነው ሰርች አድርጌ የማየው እያልኩ ነበር ቢዚ ስለሆንኩ ምናምን። ከዛ ዛሬ ሳየው ግን ማለት ነው ምን ልበላችሁ በሳቅ ነው ፍርስ እያልኩ የነበርኩት። በቃ ምን ልበላችሁ የእውነት በጣም እየተዝናናው ነበር። ከዚህ ደግሞ ከአፋን አውጥታ እየበላች ነበር። ወይ እህትነት ግን የምር ወይኔ ጉዴ! እናንተ እንደዚህ ታደርጋላችሁ ወይስ አታደርጉትም? እውነት ተናገሩ እስኪ። ከእህታችሁ ምናምን እንደዚህ ያድርጋችሁ ታውቁታላችሁ ወይስ አታውቁም? እኔ እንኳን እኔ እንጃ አድርጋለሁ። እኔ ብዙ ነገር ማለት ነው። ደግሞ ለምን የታየኝ ነገር የሷን እናትነት አፏን ሳትበላ ማለት ነው ካሜራማንና ከዛ ደግሞ ካፋ አውጥታ ነው የሰጣት ለአለም ነይ ምናምን ስትላት ማለት ነው። እውነት በቃ እኔ እንጃ የእናትነት ጥግ ናት ሁሌም ለምሌና አንዳንዴማ የሆነ ሰው ከነካች ነው እኔ ቅር የሚለን እንጂ ሁሌም እንደዚህ ስትናገር ምናምን እወዳታለሁ ለምሌና። ለዛም እና እየሄድን እስኪ እና ያለን መጨረሻ ላይ ነው እኔ በጣም ያሳቀኝ ነው ሲጣሉ ምናምን ማለት ነው። ደግሞ እኮ ጠጥታ ምናምን እንዳትውጪው ትላለች እንዴ ካፋን። ኧረ ፈጣሪ ድረስ እናንተ ግን በቃ ልክ እንደ ትንሽ ልጅ አለ አይደል ብዬ ተጫወት ነበር። ወይኔ ነጽ ቀስ ልታወጣው ነው። ከዛ በኋላ መጣለኝ ማለት ነው ነውጪው። ወይኔ ጉዴ! ሰው ባለበት ሀገር ደግሞ እኮ ሙቺ ትላታለች። ወይኔ ጉዴ! ኧረ ፈጣሪ ሆይ እናንተ የሆነ ቪዲዮ ስታይ ግን እንደዚህ ነው የምንገለፍጠው ማለት ነው። እኔ ቆይ እየታየ አልነበረም። አሁን ቪዲዮ እንደዚህ ሲሰራ ግን ወይኔ
ወሰደችው። ለምሊ ግን በጣም ሀርድ ናት እናንተ። ማለቴ ስፖርት ሰራ ነው ወይስ ምንድነው? ወይኔ ተቀበላት። የኔ እናት ካፋን አውጥታ ነው የሰጠኝ። እዚህ ነው ትልቅ ችግር። አውጥታ ስትበለው ማለት ነው። ነፂ እዚህ ላይ ተናደደት በጣም ማለት ነው። አትጠጫት እያለች ነበር። ወይኔ ቢ ያው ፍቅራቸው እዚህ እንደደረሰ እየተባጫቦጭ ነው። ልክ እንደ ልጅነት ማለት ነው። ቦታው ግን ደስ ይል። ወይኔ ታድላችሁ እናንተ ሰው የምር። እዚህ ላይ እየታፈንን እኛ ግን ንፋስ የለው ምን የለው። እዚህ ላይ ግን ለምግብ እንኳን ሰሃን አያስፈልግም። አያችሁት ግን በተክል ምናምን ይሄ የባናና ነው ሙዝ ነው በሁለቱ ማለት ነው። እንደዚህ ፏ ብለው ሲጫወቱ ምናምን ጥሩ ጊዜ እኮ ነው ያሳልፉት እነሱ ማለት መጨረሻ ላይ ተጣሉ እንጂ ለእነሱ በጣም ጥሩ ጊዜ ነው ያሳልፉት። በጣም ደስ በሚል ማለት እንኳን እነሱ እኔ ራሱ ሳይው እንደዚህ ፏ ነው ያልኩት። የምር አነቀቻት። ወይኔ ጉድ! እዚህ ልትደፋት ነው መሰለኝ። ቆይ ጠብቅኝ። እኔ ደግሞ እውነት ግን እናንተ ታላቅና ታናሽ ያለው በቃ ልክ በሁላችን ያለው ነው። ኧረ ይሄ ሀርድ ማለት ነው። እኛ እኔ ከተቀመጥኩበት ለመነሳት በጣም ይጨንቀኛል። እዚህ ላይ ግን ሀርድ ሰራለች። እዚህ ላይ ማለት ነው። ሴት ሆና ግን እንደዚህ ጀግና ስትሆን እኔ በጣም ነው ደስ የሚለኝ። የምሬ ነው። በቃ አለ አይደል በህልሜ እንደዚህ ነው መጣች። ወይኔ ጉዴ ደነገጥኩ እናንተ። ኦ መጨረሻ ፓርቲ የነበር ነው። ወይ ነጽ እዚህ ላይ ደግሞ ውዶቼ አንድ ሰውዬ ጥፊ አምሮበት ነው መሰለኝ። ይሄንን ነገር ስንት ላይክ ከደረሰ ነው ከቤት ወጥቼ የማድረው ምናምን እንደ እውነት ግን ማለት ነው። ስሙኝማ ውደት ይሄን ተመካክረው ነው ወይስ በቃ ሪል ነው የመታችሁት እንዴ? አይ ተመካክረው ሊሆን ይችላል እንጂ እንደዚህማ አታደርግም ለባሏ ማለት ነው። በጣም ያው እስከዚህ ድረስ ከመጣችሁ መልካም ቀን ይሁንላችሁ። ለዛሬ በጣም ቲክቶክ ላይ ሆነ አይመጣም። መጽሐፍ ቅዱስ ላይ ማስረጃ የምትወደው ከሆነ የሰጠህን ጊዜ ስጠው። ይሄ ቃል አነበብኩና ሁሌም ወደ ህሊናዬ እየመጣ ይረብሸኛል፣ ግን እንዳስብ አድርጎኛል። ለእናንተም ልጋብዛችሁ ብዬ ነው። ቴንኪዩ ሶ ማች ኪዱዬ። እውነት ነው፣ በጣም ጎበዝ። ከባድ ነው፣ በጣም ከባድ ነው እንጂ ልክ ነው፣ እውነት ነው። ጋይስ ምን ትላላችሁ ግን እናንተ? እንደ ሶሻል ሚዲያ ጥቅም ነው? እኔ በጣም የሚገርማሽ የታዘብኩት ነገር ምን እንዳለ ይውዬ። እኔ ዛሬ አክቹዋሊ አንቺን ስላገኘው ነው የገባሁትኝ እንጂ ሌላ ሰው ቢሆን አልገባም። ብዙ ጊዜ እንደዚህ አልገባም። የመግባትም ሰው ማስገቢኝ ሲል ባይዘወይ አላስገባም። ኢንቪቴሽን ሲልኩም አላስገባም። ምክንያቱም ታወሪያለሽ በጣም እኔ ሶሻል ሚዲያ ላይ በጣም አንኤክስፔክትድ የሆኑ የማትጠብቋቸው ክርስቶስ ምስክሬ ነው ጊዜና ሰዓት ሰጥታችሁ። ድሮ መቼም እንደ ሀሜት ምናምን ተብሎ ይቆጠር ነበር። ቡና እየተጠጣ ይሉ ነበር። አሁን ቡናውም የለም፣ ቡናውም ተወዷል። ኤቭሪቲንግ የለም። ሰው ቁጭ ብሎ በሶሻል ሚዲያ ይሰዳደባል። ክርስቶስን ይሰዳደባሉ። ስራዬ ብለው ይሰዳደባሉ። በጣም ነው የደነገጥኩት። ቁጭ ብለው የድሮ አብረው የበሉ የጠጡትን ሁሉ እያወሩ እርስ በርስ መሰዳደብ ማለት ለስድብ ጊዜ አንድ ደግሞ በጣም ማለት ሁልጊዜ ማወራዋል የሚከነክነኝ ነገር አለ። ቆይ ጄሪ፣ እኔ እና አንቺ ድሮ አብረን ልጅ ተማሪ እያለን የነበረ ማንነት አለ አይደለም? የድሮ ማንነትሽ እና የአሁኑ ማንነትሽ እንለያያለን አይደለም? ድሮ የመጣንበት ማንነት አለ፣ አሁን ያለሽበት ማንነት አለ። እኔ አሁን ባወራው ማለት ነው የድሮ ማንነትሽን ሰው እያመጣል ሲናገርሽ፣ አሁን ማን ነው ደደቡ? ያ የድሮ ማንነትሽን አምጥቶ የሚሰጠው ሰው ማለት ደደብ ማለት እሱ የድሮ ማንነቱ ስላልተቀየረ እዛው ስለነበረ የአሁኑ ማንነቱን ስለማያውቀው ነው እንደዛ ሶሻል ሚዲያ ላይ ቁጭ ብሎ የሚሳደበው እንጂ እኔ የድሮ ማንነት የነበረው የድሮ ማንነት ፎቶ የነበረውና አሁን ያለሁት ፎቶ አንድ ነው። ነሽ አንቺ አንድ ነሽ። እንደ ሀሳብ እንዴ ሰው እኮ ያድጋል። በጣም ዲፍረንት አለኝ። ድሮ አመዳም ነበርኩኝ፣ አሁን ያውቃሉ። በቃ ሲሪየስሊ
ጋይስ እኔ ደግሞ ድሮ ወንዳ ወንድ ነበርኩ። ጸጉር ምናምን ያዛም አራሴ ጫማ ነበር የምታረገው፣ ወንድ ካኪ ሱሪ ነበር የምታረገው። እኔ ራሱ በጣም ነበር የምፈራት። አብረን ስንሄድ ራሱ ወንድ ትመስለኝ ነበር። እና አሁን የድሮ ማንነቷና አሁን ያለችበትን ማንነቷን ስናይ ድሮ ወንድ ነበረች፣ አሁን ሴታ ሴት ነች። አሁን ድሮ ወንዳ ወንድ ነው የሴታ ወንዳ ወንድ፣ አሁን ደግሞ የሴታ ሴት ያው ባለትዳር። እና ሰው ለምንድን ነው የድሮ ማንነትሽን አምጥቶ ሊያሸማቀቅሽ የሚሞክረው? አሁን ማነው ጥፋተኛ? ያ ሰው ነው አለ እንጃ። ጥፋተኛው ግን ማን እንደሆነ ልንገራችሁ። ለመሸማቀቅ ራሱን ዝግጁ ያደረገ ሰው። ለምሳሌ ሸማቀቅ የለም፣ ግን ያኛው ሰው ግን የአንቺን ማንነት አንስቶ ለአንቺ ሊያሸማቀቅሽ የሚሞክረው ምን ስለሆነ? ሶሻል ሚዲያ ተጠቃሚ ስለሆንኩ ነዋ። ሶሻል ሚዲያ ላይ ባያገኘኝ የት ያገኘኛል? ስለዚህ ሶሻል ሚዲያ እናቁም። ምን ያልፈልግም እናቁም ሳይሆን ያን ሰው ይሄ የኋላ ታሪክሽን አንስቶ ለሚናገር ሰው፣ ያለፈ ታሪክሽን አንስቶ ለሚናገር ሰው ማስተማር ነው። እንደውም ትምህርት እንዲሆነው መናገር ነው እንጂ ወንጀል አልሰራን እኛ። የባለፈው ታሪክ ምን አለ? ማንኛውም ልጅ ጀግና ነኝ ብዬ ነው የማስበው። ለምን ድሮ የነበርኩበት ቦታ ላይ አይደለሁም ያለሁት። ድሮ የነበርኩበት ቦታ በቃ ኢትዮጵያ ውስጥ የነበረኝን ኑሮ አውቀዋለሁ። አሁን ያለሁበትን ኑሮ አውቀዋለሁ። ስለዚህ እኔ ጀግና ነኝ። ጀግናን ሰው ደግሞ ማንም ሊናገረው አይችልም። እና እባካችሁ በሰው ማንነት በድሮ ማንነት አታሸማቀቁ። ማንም አይሸማቀቅም፣ ግን ለማሸማቀቅ እንሞክራለን የምትሉ ሰዎች ውይ በተሰቀለው ጌታ ይቅር ይበላችሁ ብቻ። እኔ እንጃ ልቦና ይስጣችሁ ነው የሚለውን። የእውነት ሶሻል ሚዲያ ላይ ገብቶ እንዲህ ሰውን አብሶ ሴት ልጅ ክብር የሚነካ የሚሳደብ ሰው ሴት ሆኖ ለዛው እንጃ የሆነ የአእምሮ ዝግመት እጥረት አለባቸው ብዬ ነው የማስበው። አይደለም ጄሪ? አንቺ አሁን ለእውነት ነው ልክ ሴት ልጅ አንቺ አሁን ቤተሰብ ትሰደቢያለሽ። የምትሰደቢ አንዱ ባጠፋው እኔ እንጃ ብቻ ምን ብዬ መናገር እንደምችል አላውቅም። ግን እኔ በጣም ይገርመኛል እና የሶሻል ሚዲያ ላይ ካየሁት ነገር እኔ በዚህ 1 አመት ውስጥ 1 አመት ነው መሰለኝ እንደዚህ መጠቀም ከጀመርኩኝ